ትናንትና በስቲያ 200 ሩካብ አውርዶ ተመልሶ አልተመለሰም ከማል ማሜ አንዴ ቁጥሩን ድጋምለት እባክህ ቆይ ሀቢቢ አንድ ጊዜ ጠብቂ ትናንት በስቲያ 200 ሩካብ አውርዶ ተመልሶ አልተመለሰም ከማል ባናው ከማል ወይ ጉድ አንተ ትናንት በስቲያ የወረደ ሩካብ ስንት ናቸው አንተ ሩካቦች ትናንት በስቲያ የወረዱ ይኸውልህ አባቴ እምትለው አረ በፈጣሪ ጃል አረ በፈጣሪ የመጣ እምትለውን ነገር የማውቀው ጉዳይ አይደለም ወደ እንድታውቀው እኮ እየነገርኩ ነው ማለት ወደ ነበርነው ስጠኝና ስልኬ ላይ መጥቼ የማን እንደሆነ ልንገርክ እያለክ ነው ማሜ ቁጥሩን ስጠኝና ስልኬ ላይ መጥቼ 7143 اكتب 7143 ايوه اكتب 31 اكتب 31 ماشي 7143 395 395 اخر شيء 5 እና ትናንትና ወደ 16 ሩካብ አውርዶልክ ተመለሰ ሊነግርህ ነው መታው ስልኩ ላይ ሊነግርህ ነው እሺ ንገረው ስሙ ማን ነው የስልኩ ባለቤት በደንብ ያውቀዋል የማን ነው የሀበሻዎቹ ሐዋላ የሚሰራው ከማን ነው አገናኘኛ አስገባው ይሄ ሰውዬ ረብ ፈጣር ይሄ ሰውዬ ስማ ወንድም እሺ ተክሬ እንደው ያኒ እስኪ ወጣረጋ ሌላም ብላችኋል ይሄንን የሰጣኝን ቁጥር አላውቀውም ተክላይ ቆይ እስኪ ረጋ ብዬ ላናግርህና ምናልባት አዳምጠኝ እኔ ነበርኩኝ ብዙ ጥያቄ ደርስብህ ይችላል እስኪ ቆይ አንድ ነገር ልንገርህ የቅድሙን አትርሳውና የዛ ሰውዬ ጋራ አሚያችን ጋራ እስኪ አንተም ፊት ለፊት እኔም ፊት ለፊት እንገናኝና አረቡም አንተም እኔም እስኪ ባንድ ጀዋል ላይቭ ላይ እንግባ እስኪ ይገረሉ ትስማማለህ ማንኛው አረብ ነው ቆይ ትስማማለህ በኔ ጀዋል አዳምጠኝ ተክልዬ በማርያም ማንኛው አረብ ማሜ አዳምጠው እንጂ ማንኛው አረብ እያለክ ነው ንገረው በከማል እንግባ ከማል የሚባለው አረብ እና ደዴው የከማል ምናምን የሚለውን ሰውዬ አላውቀውም አንተ መጨረሻው ስንት ነው የደወልክ ብታስፈራራኝ ሰውዬ በዋትስአፕ ምናምን የምትጽፍ ሰውዬ ከሆንክ እሺ ኖ አንድ ቀን ጽፌ ባላቀም እኔ ምክንያቱም መጨረሻው የሳውዲ ቁጥር ይዘህ 40 መጨረሻው ቁጥሬን ታውቀዋለህ እኔ ቁጥሬን በደንብ እሺ ማሜ ነኝ እያልክ እየደወልክ የምታስፈራራኝ 40 መጨረሻው የሳውዲ ስልክ አንተ ነህ ኮይ በፍጹም ወላሂ ነው የምላችሁ 7 ሰማይና 7 መሬት በፈጠረው መላለሁ አንድ ቀን ገብቼበት በስልኩ አላውቅም ለምን ስልኬን ያውቀዋል ስልኬ ጭራሽ የየመን ስልክ አይደለም እኔ የምጠቀምበት በፍጹም ተአምር የመን አይደለም የሳውዲ ነው ያለው አንተ የት ነህ አንተ የመን ነህ ጎረቤት ወላ ሳውዲ ወላ የዱባይ ወላ የየመን አልጠቀምም እኔ በፍጹም አንድ ቀን 7 ሰማይ በፈጠረው መላለሁ አልዋሽ ግን እዛው ነክ ባካል ያቀሃል አይደል በደንብ ትናንት በስቲያ 16 ሩካብ ትናንትና በስቲያ 16 ሩካብ አውርደንበት ይደናል አይደለም ቀደም እኮ ተክላይ አንተ ቀደም ቆይ መጨረሻ 03 አንዴ ማሜ ቀደም አንተ ባካል እኮ አለቃ ካለቃይ ነው ብለከዋል አንድ አለቃ ጋር ነው የምንሰራው እኮ ብለከዋል ቅድም ረሳከው እንዴ ተክሌ አይደለም እዛች ቦታ ነው ያለው አለኝ አይደለ እዛች ቦታ አጠገብህ ነው ያለው አለኝ ነው አይደለም የቁጥሩ መጨረሻ ነግሮክ አለቃችን ሲልክ የቁጥሩ መጨረሻ ነግሮክ ንስቴ ጽና ተክሌ ስማይዶ አጠገብህ ነው ያለው አለኝ አጠገብህ ከሆነ የኔ አለቃ እሱም አለቃ ነው ማወቅ ያለብሽ ነገር ይሄን አንድ ቦታ መነቀማው ነው በአንድ ሰው የሚተዳደረው በዛ ሰው ስለሆነ ማለት ነው ስለዚህ
እዛች ቦታ ከሆነ ያለው አለቃዬ የኔ አለቃ ከሆነ የሱም አለቃ ነው። ስለዚህ በርቱ አርጎ ይምጣ ያናግረኝ እንዴ ማሜ አጠገቤ ከሆነ አለቃ ያለቃው ነው ይምጣ አብሮ ካለቃው ጋር ነው የሚልክ። አይተናል፣ እንደዚህ ብለናል። እንደዚህ ያለው የሚያወራውን ሰውዬ ካንተን ጀምሮ ነው ማለት ነው። ስለዚህ አንተን አሁን አጠገቤ ከሆነ ያለው እና በህጋዊ መንገድ ብታልኝ እዛው አሉ በሱ አጠገቤ እዛው ያሉ የመኒዎቹ አበሾች አሉ በእነሱ አድርገህናል። እሺ ቆይ እዚህ ላይ ቆይ እዚህ ጠብቀኝ እስኪ ቆይ እዚህ ጋር ጠብቅ እስኪ ቆይ ተከለ በእናትህ አትሮጥ ቆይ ሀቢባ ልስጥሽና ቁጥሩ ልስጥሽና እንደው በእግዚአብሔር ይሻሉ ልስጥሽና አሁን ደውይለትና ለአረቡ ማለት ነው የአባቴን ቀን ይስጠኝ አሁን እኔ ከሱ ከአረቡ ጋር ልሂድና ተክሌ ጋር እንሂድ በአንድ ጀዋል በራሴም ሆነ በሱም ሆነ ልግባለት አረቡ ደውይለትና አቡ እንደዚህ አድርጉ ቆይ አቡ ሌላ ቁጥር ላይ ነው ስልክ ላይ ኖራት ይችላል አቡ ፋኖ ይደውል እሷ ለምን ሌላ ስልክ ስለሌላት አንተ ለአቡ ፋኖ ስተው ይደውል አቡ ፋኖ አለው አቡ ፋኖ አለው የመጀመሪያ ጊዜ ነገር ደውል ሳያደውል መጨረሻው 95 ደውልለት ሰይድ እሺ ችግር የለም ሌላ ስልክ አለኝ እደውላለሁ ራስሽ እኔ እንድደውል ነው የፈለገው ችግር የለም አመጣለሁ ስልክ እኔ ይሄው ስልክ ዶንት ወሪ ነገር ግን ማነሽ እሺ ንገ ቁጥሩ ማን እንዴት ነው የምትልክልኝ ሳያላክልኝ በዋትስአፕ ቁጥሩ እሺ ሀቢባ ቆይሽ አንድ ጊዜ ሰይድ ወረባቦ 95 መጨረሻው የከማልን ቁጥር ላክላት ሀቢባ ወረድ ብሎ ነው አንዴ ቆይ ጠብቁት እኔ ምልክ አንተ አጠገቡ ኮንክ ማም ሄደክ ለምን ቪዲዮ አታበራም አጠገቡ እንድናየው ያኬ ሀቢባ ቀድመም ለሰይድም በቀጥታ ደውይለታለሁ ለተስፋዬም ደውይለታለሁ አሜሪካ መሰለኝ ያለው ደውይለታለሁ ቅድም ሲነገር የነበረው መረጃ እያንዳንዱ ውሸት ነው መስማት ካለበት ይስማ ተክላይ ልጅቱን ባይኑ አላያትም ሐናን ባይኑ አላያትም አይኑም አላያትም ሐናን ተክሌ ማለት ነው ተክሌን የተጫወቱበት የራሱ ገፋር ናቸው ገፋሮች መሪ ማለት ነው ገፋሮች ማሜ ሲጀመር መች አየዋት አለ ተክሌ እኮ ባይኑ አላያትም እኮ ሲጀመር እኮ ይገባኛል አውቃለሁ ይሄንን ስለማቅ ነው ማሜ እኮ ያለ አጠገቡ አይደለክ ለምን አትሄድም በእናትህ እኛ እሱን አላመንነውም አንተን ነው የምንክ አንተ ሂድልን አጠገቡ አሁን አጠገቡ አይደለክ ሂድ ሀዊ ማሜ እኮ ያለው ባይኑ ባላየው ነገር የራሱ ሰዎች ናቸው ልጅቱን የያዟት ተክላይ ምን ቤት ነው ለምን ልጆቹን ያዟትን አሳልፎ አይሰጥም ለምን ይዋሻል ነው የሚለው ማሜ በደንብ አደረገው እንዴት ባላየው ነገር በቅርብ ርቀት የሚከታተለው ሰው ነው ማሜ በነገራችን እንደኛ ሰው አይደለም ከዚህ ነው የሚኖረው አቤጋ አንድ ጊዜ እንደው በፈጣሪ ይጃችኋል እኔ መሐመድ ዘይን እባላለሁ ለ9 ዓመት ንጽጽር ስሰራ የነበርኩ ነው እየታወቅኩ ነው በቴሌግራም ምቀጥፍበት መዋሽበት የለኝም ሁለቱ ጓደኞች የተክሌ እጄ እኔ ጋር ነው ያሉት እኔ ጋር ነው ያሉት የምን ንጽጽር ነው ማኪ ምንድነው ንጽጽር ወሬጎና አስቀምጪው ማኪ ግን ቁጥርህን ከላይ አላስቀመጥክልኝም በምን ልደውልልህ ተማም ለሁላችሁም ደውያለሁ ሀቢባም ቤትሽ ስመጣ ቁጥር የለሽም ተስፋዬን ደውዬለታለሁ ከፈለክ ተስፋዬ ሚወተን ፈትና ተናገር አሜሪካ መሰለኛለሁ ደውዬልሃለሁ አይደለ የትኛው ተስፋዬ ነው አሜሪካ የትኛው ተስፋሽ አረርጌው ፎሎ አድርጌያለሁ ማሜ ፎሎ አድርጌያለሁ ፎሎ ባክ አድርገኝ እኔ ቁጥሬን እሰጣለሁ እናወራለን በጣም ጥሩ ቅድም ሲናገር የነበረው ነገር ሁሉም በሙሉ የእውነቴን ነው የምላችሁ ምንም ነገር ውሸት ነው እኔ ከተከላይ አንድ እውነት መሰክርለታለሁ እሱ ምንድነው ባይኑ አላያትም ነገር ግን ገፋር የሚባል አለ መሪ የመሪ ብር አልሰጣቸው ይሁን የሆነ ጉዳይ ያላቸው በእነሱ ጉዳይ የራሱ ልጆች የሚያመጣቸው ከየትም ይሁን ከምንም የተከላይ ገፋር ነው ተክላይ ጋር የተተናኮሉት ነገር ቢኖራቸው እንጂ ልጅቱን እዛ ያስቀሯት ተክላይ ልጅቱን ባይኑም አላያት ይውሰዷት ይደብቁ ጉርጓድ ያስገባት ይግደሏት ምን ይባሏት የሚያውቀው ጉዳይ የለም እነዛ ለሱ ምስጥ ናቸው ለተክላይ ምስጥ ናቸው እነዛ ሰዎች ተክላይ ምንም አያውቅም እነዛ ሁለቱ ገፋሮች ብቻ ናቸው ተማ በዚህ መሰክረታለሁ ሁለተኛ ሀቢባ ገፋሮች ለምንድን ነው አሳልፎ የማይሰጠው ማሜ በአካል ገፋሮች የምትይው ማሜ
እኔ ማሜ ለምን ሄደክ? በእናትህ ቅርብ አይደለ? ካንተ ቅርብ ነኝ ጎረቤቴ ነኝ አላልከውም? በእናትህ ሂድልኝ። አቡ ይጋደላሉ እኮ እንደዛ ኮመንት ልሰጥሽ ነበረ። ከፈለግሽ ቤቴን ተጫኒና አዳም ነው ዝም ብሎ ማሄድ ቤቴን ተጫኒና ከፈለግሽ ቤቴን ተጫኒና ቪዲዮን ታገኙዋለሽ ማለት ነው። ቤቴን ተጫኑትና ታገኙታላችሁ ነው የምላችሁ። ትናንትና ሂጄ ነበረ ከአረቡ ጋር ተደዋውዬ ባይዘው 91 54 መጨረሻ የሰጠሁት መስኡልያ ደላልን በሽል ካምል የሁሉም ኃላፊ የአረቦችም ሆነ ያኒ ሰዎችን እኛን ኢትዮጵያዎችን ወደ ሳውዲ የሚጭንና ኃላፊው የሆሹ የመሬቱ ባልተቤት ዋናው ነው። ኦኬ እሱ ጋር ተደዋውሌ ሳበቃ ትናንትና ሂጄለታለሁ። ቪዲዮ ማየት ይችላል ተጭናችሁ። ከዛ ማንን እንዳገኘ ታውቃላችሁ? የዛሬ 3 ዓመት የማውቀው ኤርትራዊ ያገኘው አላ ኤርትራዊ ያገኘው። ከዛ ጸጉሬን በጣም ስላሳደኩኝ ነው አይደለም ብሎ ተጠራጥሮ ጠየቀኝ። አዎ ነኝ አልኩት። ምን አይነት ሰው ብትሆን ነው በአላህ እዚህ ጋር የመጣው? ቪዲዮውን ያኔ ፕሮፐርን ተጭናችሁ ማየት ትችላላችሁ። አላወራም። የተሆነው ሆነ ብቻ ተመለስኩኝ ወደ ሰፈሬ ወደ ቦታዬ ተመለስኩኝ እንጂ ይጅልታለሁ። ተማም እኔ ግን እዛ ቦታ ያርኩት እውነት ለመናገር አረቡ ጋር ተነጋግሬ ነው። አረቡ ግን በኋላ ከዳኝ፣ ሸጠኝ። አረብ ሽጦኝ ያቅም ነበር። ትናንትና ሸጠኝ ማለት ነው። ተማም እንዴት ሸጠክ? ኔትወርክ ማሜ እየተቆራረጥክ ነው። አትሰማም። ገፈሮቹ ያለው የተክላይ ገፈሮች ያለው ገፈር ማለት ምንድነው? ሰራተኛ ነው? መሪ ማለት ነው። አለቃ። ኦኬ መሪ አለቃ። ማሜ ስማቸውን ታውቀዋለህ? የሁለቱን መሪዎች አለቃ አይደለም። ምን አለቃ ነው? አሁን ይሰማል? ማይክ አንድ ጊዜ ይሰማል? ያ ትሰማለህ? ኦኬ ትናንት ማለት ነው። ማሜ እየሰማንክ አይደለም? ትቆራርጣለህ። ቆይ ካርድ አልቆባቸው ነው። እሺ ምን አባቱ ላድርግ? ቆይ እናም በቃ እንደ ወድ መለስ እንግዲህ ሸበካላ ወድ መለስ ሸበካ ኔትወርክ የኢትዮጵያን አሰርቷልና አሁን ይሰማል። ሚኪ ማን ነው? ሚኪ ሚውተን አንሳማ። ሚኪ አቤት። ሚኪ ብቻ ክፍት አዋራኝ፣ አዳምጠኝ። እሺ ከአረቡ ጋር አሁን የሰጠሁትን ቁጥር ተደዋወለ ትናንትና ከአረቡ ጋር ባይዘው ዛሬ ሳይሆን መጀመሪያ ላይ ተደዋወል ነው። ጨርሰና እና አለኝ ሄርኩለት እንትቃበል ውጅ ለውጅ ላይ ፊት ለፊት እንገናኛለን። ሄርኩለት ያለሁበትን ቦታ ስነግረው ማለት ነው ስልኩን ዘጋው። ከዛ በኋላም ከፈተና ተማም ንስ ሰዓት አብቀኝ አለኝ። በጣም ጠረጠርኩኝና ደወልኩኝ ለጆከር። ተማም መሄድም አልፈለኩም። ከዛ ከቦታው ለጆከር ደወልኩኝ፣ አያነሳም። ሪከርድ አደረኩለት። ተማም አሁንም አልገባም። ከዛም ቦታ ቀየርኩኝ። ተማም ቦታ ቀይሬ ያለ የሆነች ዝም ብላ ሱቅ አለች። ከዛ ላይ ሲሄድ ኤርትራዊ ያገኘሁኝ። ኤርትራዊ ማለት ነው። በድሩ የዛሬ 2 ዓመት 3 ዓመት የማውቀው ጓደኛ ያገኘሁት እና በፊት የሚያቀኝ ጸጉሬን ሳላሳድግ አሁን ጸጉሬን ያሳድግ ሲያየኝ ተጠራጠረ። አዎ ራሴ ሀብታሙ ነኝ አልኩት። ያለኝ እጥፍ አልኩኝ፣ ዞርኩኝ። ይሄን ነገር ደግሞ ትናንትና አረቡ ነግሮት ለሱ ለተክላይ ያቀናበሩትም እነሱ ናቸው። እንደዚህ ማለት ነው። ተማም ለምን አትሄድም ለምትሉት ትናንትና እንገናኝ ብዬ ሄጃለሁ። የሚፈልጉት ነገር ግን ሌላ ነገር ነው። ተግባባን? ምንድነው የሚፈልጉት? መኪ ፕሮፋይሉን ተጭነህ ታገኘዋለህ ማለት ነው። የኔ ማለት ነው። ሁሉ ነገር በምን ቁጥር ልደውልልህ? ሲጀመር ጆከር ትናንትና አንስቶ ላይ በነበረ የምመለስበት ጉዳይ ነገር የለኝም። ወደኋላ የምመለስበት ነገር አንድም ነገር የለኝም። ገባ? አሁንም ቅድም የነገርኩትን ቁጥር እየካደ ነው። ከማል ከፈለክ ሰይድ ወረባቦ ደውልለትና ወላሂ ወቢላሂ ወተላህ መሐመድ ውሸታም ነው። ትናንት በስቲያ 16 ሩካብ ከተክላይ ሩካብ ካልወረደ ማለት ነው። ጠቅላላ 200 ሩካብ ነበር የመጣው። ተማም ግን በስነ ስርዓት የሚዋይ ከሆነ ያኒ ከአረብ ነፃ ከሁሉም ነፃ ሆኖ ከሆነ አሁንም መሄድለታለሁ። እኔ
አሁን እሄድለታለሁ አሁን በራሴ እገባለሁ ወይንም በሱ ጀዋል እገባለሁ ምንም ችግር የለብኝም ከወኑ ነኝ በደንብ ያቃል ደግሞ እየካደ እንጂ ቅድም ለተስፋዬ ተስፍሽ አለክ ቅድም 85 መጨረሻ ከየመን የተደወለልህ የለም ቅድም እኔን ነው አይደል ያወራኸኝ ያለው ማሜ እኔ ነኝ እየተነገረ የነበረው ነገር ምን ነገር በዚህ አጋጣሚ ሀቡ ልናገር መሰለኝ ድል ከሰጣችሁኝ ከ10 ከ11 በላይ ስልኮች ከተለያየ ቦታ ይደውሉልኛል እዚህ ጋር መረጃዎች የኔ ፕሮፋይል ላይ ስልክ ስላለ አብዛኞቹ ሰዎች እየደወሉልኝ ነው ቼክ እያረጋገጥኩ ያለውት ነገር አለ እኔ አሁን የምጠይቀው ነገር እንደው ከአክብሮት ጋር የኔ አስተሳሰብ ነው እሺ ይሄ እንትን የምትሉት ማለት ነው ጎርፍ የሆነ ሐሳብ ሳይሆን ሁለት ጎራ አለ አይደለ ሀቡ ሁለቱ ጎራ በህይወት አለችና የለችም የሚል ጎራ ነው አይደለ ይሄንን ለማስታረቅ የህግ አካል ያስፈልጋል እውነታ ላይ ተመስርተን እያንዳንዱን ነገር ማጣራት አለብን አይደል መስማት ማለት መስማማት አይደለም ሶሪ መስማት ማለት መስማማት አይደለም እናገናዝባለን ምክንያቱም ከእያንዳንዱ መረጃዎች ሳንንቅ ሰምተን ነው አያይዘን መፍትሄ የምናበጀው ለምሳሌ ከደወሉልኝ አንዱ ሰው መሃል ምንድን ያለው እኛ ኃላፊነት ይስጡን እንጂ አይተናታል የሚባልበት ቦታ ላይ አንድ ሰው መጥቶ እዚያ አካባቢ ይበለን ፖሊስን በሉት ሙሉ አካባቢውን ሄጄ እኔ እዛ ጋር ማስጨረስ እችላለሁ እያንዳንዱን ነገር ቼክ ማስደረግ እችላለሁ ነገር ግን ሃናን በዚህ ቀን አይተናታል የሚሉ ሰዎች በድምጽም በአካልም አይተናታል የሚሉ ሰዎች ይምጡ የሚል አንድ ስልክ ተሰጠ እንደዛ ሄዳለሁ ኃላፊነት ወስዳለሁ ያለኝ ሰው አለ ስሙንም ኦሬዲ ስልኩንም ልኮልኛል ሁለተኛ ነገር እነዚህ ነገሮች ሲከናወኑ እየመሰከሩልን ልጆች ደግሞ አሉ ቀደም ሞኬም ሲልሽ የነበረው ኦሮሞ ልጅ መታ ስትነግረን እኔም ነበርኩኝ አውዛ ነበርኩኝ እቺ ልጅ ኦሮሞ ነች ራሷን እንትን ትላለች ያለች ልጅ ነበረች እዚህ መታ ነበር ገባሽ አይደል አሁንም ይሄ የሚሆነው ምንድነው ልጅቷን አምጥተን ድጋሚ ከሰውየው ጋር ያለውን ነገር እንደዚህ የምትባል ልጅ ብለን ማሳየት እንችላለን ገባሽ ማገናኘት ይኖርብናል ከዛ በተጨማሪ ነገጠር ልጆች ቅድምም ጥያቄ ማንሳት የፈለኩት ያው በጀዋል አንድ ላይ ገብተን ነው ብለው ጠቅጠቅ ነው ስልኩ ብለው ነበር እንትን ያሉት አይደል በጠቅጠቅ ስልክ ሶስት ሰው መግባት ይችላል ወይ እሱንም እንደ አንድ ጥያቄ ያዙ ሰው ለማገናኘት በዚህ ቴክኖሎጂ ዘመን ከዛ ባሻገር ዘመናዊ ስልኮች ነው ያዙት የሚለውን የገጠር ልጆች ደግሞ እዛ ጋር ያሉት ጓደኞቻቸው የሚገናኙባቸውን ነገሮች አላየህም ወይ መልሰን ወደሱ እንመጣበታለን የገጠር ልጅ ላይ ማለት ነው አንተ ደግሞ የነበረውን ነገር አስረዳ እነዛ ልጆች የያዙት ስልክ ስለ ሽፍቶቹም ስላለው ነገር እያንዳንዱ አሁንኛ ከእያንዳንዱ ማስረጃ እየሰበሰብን እንደሆነ አያውቁም እየወሰንን ነው እየመሰላቸው ያለው እኛ ስንጠየቅ ግብአት ነው እያሰባሰብን ያለው አንደኛ ቤተሰቦቿ ክስ እንዲመሰርቱ ትላንት ያደረግነው ሂደት አለ የጠየቅናቸው ነገሮች አለ ያደራጀን ያለነው ነገር አለ የሆነ ቦታ ሄደን ስንጠይቅ ማስረጃና መረጃዎቹ ካልተጠናከሩ በስተቀር ይሄ እንትና ብሏል እንኳን ስንት ነገር ሰማሽ አንቺም ከትላንት ጀምሮ እያንዳንዱ ቤትም እየሆነ ያለው ይሄ ነው እንትና እንዲያለች እንትና ትምጣ ሲባል ኢቭን የለጠፉት እንኳን ሰዎች በምን አይነት መረጃ እንደሚለጥፉ አይተሽዋል አይደለ ስለዚህ አይተን ትክክለኛ ፍርዱን በመጀመሪያ ገለልተኛ መሆናችንን ማወቅ መቻል አለባቸው ማንም ሰው በዘረኝነት ተወስኖ ሳይሆን የዚች የትችን ጉዳይ የኛም ጉዳይ ነው በሚለው ነው እየሰራን ያለነው ስለዚህ ተረጋግተን ምናወራባቸው መንገዶች እነኛም ፒስ ኦፍ እየሆኑ እየተናደዱ እንትናን አልፈልግም ፈልጋለሁ በሚለው ነገር አይደለም መጠየቅ ያለበት ሰው ሁሉም ይጠይቃል መረጃ ያለው ሰው